የእግዚአብሔርን ሕግ እንድንፈጽም መንፈስ ቅዱስ ምን ያደርጋል? የእግዚአብሔርን ፍቅር በልባችን ያፈሳል። ሰው የሚወደውን ሰው መበደል ያቅተዋል። የምትወዱትን እኮ ልጅ መምታት እንኳን ትቸገራላችሁ አይደል? የራሳችሁን ልጅ በጣም የምትወዱት ከሆነ ያንን ልጅ መምታት፣ እግዚአብሔርን የምትወዱ ከሆነ ደግሞ እግዚአብሔርን ማሳዘን ትቸገራላችሁ። ዮሴፍ እኮ እንደዚህ ነው ያደረገው። እንዴት እግዚአብሔርን ይበድለዋል? ፖሊካርፕ የሚባለው ሰው ምርጫ ተሰጠው። ምንድን ነበር ምርጫ? ለቄሳር ቄሳር አምላክ ነህ ብለህ አንድ ትንሽ ዕጣን መሠዊያ ላይ አቀጣጥልለት፣ ነጻ ትወጣለህ አሉት። ቄሳርን አምላክ ነው ብዬ መናገር ማለት ጌታዬን መሳደብ ነው። እንዴት እስከ ዛሬ ድረስ የተሸከመኝን 80 ዓመት ነው በዕድሜ ይህን ያህል ዘመን ግን ሲኖር አንድ ቀን ያልበደለኝን ጌታ እንዴት እክደዋለሁ? እንዴት ከቄሳር ጋር እኩል አደርገዋለሁ ብሎ ሞትን መረጠ። ወደ መረዳት ስንመጣ ይሄ ነው ወገኖች፣ እንዳንበድለው ፍቅር እንዳንበድለው ይረዳናል። ያንን ፍቅር ነው መንፈስ ቅዱስ በልባችን ውስጥ የሚያፈሰው።